የሉቃስ ወንጌል ምዕራፍ 22 ከቁጥር 23 ላይ ጠያቂያችን እንዲህ ይለናል። ሳነበው አባት ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ እያለ ኢየሱስ ክርስቶስ ይጸልይ ነበር። በዚህን ጊዜ ከሰማይም የሚያበረታታው መልአክ ታየው ይላል። ኢየሱስ ክርስቶስ አምላክ ከሆነ ይላል ጠያቂያችን፣ እንዴት ከሰማይ መጥቶ የሚያበረታታው መልአክ ይታየዋል? እንዴት መልአክ ኢየሱስን ያበረታታዋል እያለ ነው። እየሰማችሁኝ ነው? ይሄ ጥያቄ ነው። እሱ እንግዲህ ሲፈታው ማበረታታት የሚለውን የፈታበት መንገድ ነው። እሺ ከዚህ በፊት እንደምለው ቋንቋ መቼም እንደያገባቡ ነው የሚፈታው አይደል? ላንተ ሲሆን መልአክ ሲመጣ ሊያበረታታ ይችላል። እግዚአብሔር ፊት ሲቆም ግን መልአክ ያበረታታል አይባልም። በእኛ ቋንቋ አይተረጎምም። ቋንቋው እንኳን ቢኖር አንድ ምሳሌ ልንገራችሁ። እኛ እንበላለን አይደል? መብላት እንጀራ እንበላለን፣ ውሃ እንጠጣለን፣ ዳቦ እንበላለን፣ ስጋ እንበላለን። እቤታችሁ ያላችሁ መኪና ተመልከቱት። መኪናችሁም ይበላል አይደል? መኪና የሌላችሁም እንዳላችሁ አስቡ። ይቅርታ መኪና ምንድነው የሚበላው? መኪና ነዳጅ ነው የሚበላው አይደል? አሁን ኤሌክትሪክም ይበላል። መኪና ነዳጅ ይበላል ማለት እንዳንተ ያኝካል ማለት ነው? ያላምጣል ማለት ነው? አንጀት አለው ማለት ነው? ሆድቃ አለው ማለት ነው? ለመኪና ራሱን ችሎ ነው እንዴት እንደሚበላ የሚፈታው። ብዙ ነዳጅ ይወስዳል ማለት ነው። መብላት ግን የሚያያዘው ለሰው ሲሆን ከምን ጋር ነው? ከማኘክ፣ ከማላመጥ፣ ከመሰልቀጥ ጋር ነው የሚያያዘው። ለመኪና ግን እንደሱ አይደለም። ልክ እንደዚህ ሁሉ ኢየሱስ ክርስቶስ ሲጸልይ አንደኛ ወንጌላዊው ነው የጻፈው፣ በሰው አንጻር ቆሞ የሉቃስ ወንጌል ላይ ነው የተጻፈው። ወንጌላዊው ሉቃስ ኢየሱስ ሲጸልይ ከሰማይ የሚያበረታታው መልአክ መጣ አለ። አበረታታው እንዴ? እኛ በመናስበው አይደለም። ማበረታታት የሚለው በመጀመሪያ ቃሉ ልንገራችሁ። ሀገራችን የምትታወቀው በሩጫ ነው፣ በአትሌቲክስ ሯጮች ይሮጣሉ። አይታችሁ ከሆነ ሲሮጡ አንደኛ ወጣ። እኔ ሩጫ ማየት የተውኩት በኃይሌ ገብረስላሴ ጊዜ ስለሆነ እሱን ልጥራ፣ ሌሎቹ ይምታቱብኛል። ኃይሌ ገብረስላሴ አንደኛ እየሮጠ ነው አይደል? አንተ ግን ደጋፊ ነህ። ኃይሌ ልክ እየሮጠ ባጠገብ ሲያልፍ ከፊቱ ሆነ አይዞ በርታ ምናምን ስትለው አቋርጥ እያልከው ነው። ምን እያልከው ነው? እንደሚያሸንፍ ታውቃለህ። አንተ ግን አብረ መሮጥ አትችልም። ትንሽ ትችላለህ እንዴ? አትችልም። አይዞ በርታ ምናምን በአንተ ቤት እያበረታታው ነው። ባታበረታታውስ ያቋርጠዋል? አቋርጠውም። እሱ የተነሳው ምን ለማድረግ ነው? ለመጨረስ፣ ለማሸነፍ ነው። መልአክ ስለመጣ ኢየሱስ ክርስቶስ ፊት ኢየሱስ ክርስቶስ ሲጸልይ፣ ኢየሱስ ክርስቶስ ወደ አባቱ ሲጸልይ፣ ወደ አብ ሲጸልይ መልአክ መጣ ማለት ሊያቋርጠው ነው? አይደለም። መልአኩ ለምንድን ነው የመጣው? ከኢየሱስ ክርስቶስ ጋር መሆኑን ለመግለጽ። እኔ አምላክ አይደለሁም ለማለት መልአኩ እኔ ፈጣሪ አይደለሁም፣ አንተ ፈጣሪ ነህ፣ ሙትላቸው፣ ተሰቀልላቸው፣ በርታ፣ ቀጥልበት፣ ተሰቀል፣ ሙት፣ ሞትን ድል አድርገህ በአባት ቀኝ ተቀመጥ እያለው ነው መልአኩ። ክብር ምስጋና ለመድኃኔዓለም ይሁን። ማበረታታት እንዲህ ነው የሚፈታው። እዚህ ጋር አየህ፣ ቀጥል፣ ዓለም ይዳን፣ ህዝብ ይዳን እያለ ነው መልአኩ። ማበረታታት ይሄ ነው። አንተ በሰውኛ አትፍታው። ጴጥሮስ ግን ቅድም እንዳልኳችሁ የሰውን እንጂ የእግዚአብሔርን አትሰማም የተባለው ጴጥሮስ ግን ኢየሱስ ክርስቶስ ሊሰቀል ሲል ምን አረገ? ለሰይፍ እኮ መልአኩ ትልቅ ሰይፍ አለው የለውም እንደ ሚካኤል አለፎቶ ነው ያዘው አራለው። ጴጥሮስ ግን ሰይፍ ገዝቶ ደብቆ ክርስቶስን ሊሰቅሉ የመጡ ጻፍት ፈሪሳውያን ሊቃነ ካህናት ሲመጡ ያንዱን የሊቀ ካህናት አሽከር ጆሮውን ቆረጠው። ጴጥሮስ ኢየሱስ እንዲሰቀል አይፈልግም እኮ ጴጥሮስ እንዲሞት አይፈልግም። ሞትንም ድል ነስቶ እንዲነሳ አይፈልግም። የጴጥሮስ እምነት እንዲሁ ኢየሱስ ክርስቶስን እያዩ መኖር፣ ኢየሱስን እንደ አምላክ ሳይሆን እንደ መልአክ የተቀበለ ነበር ቅዱስ ጴጥሮስ።
ኢየሱስ ክርስቶስ ግን አምላክ ነው፣ ፈጣሪ ነው፣ የአብ የባህሪ ልጅ ነው፣ የድንግል ማርያም ልጅ ነው። የተሰቀለ ሞትን ድል አድርጎ የተነሳ ነው። የጴጥሮስ ሰይፍን እረፍ ያለው ነው። ሰይፍ አያስፈልግም። የሚያስፈልገው ምንድነው? የክርስቶስ መስቀል ነው። ክብር ምስጋና ለመድኃኔዓለም ይሁን። ስለዚህ አያችሁ አሁን መልአኩ ቅዱስ ሚካኤል ነው ወደ ኢየሱስ ክርስቶስ መጣ፣ ሲጸልይ ሰገደ። ሚካኤል ስራው መስገድ ነው። ቅድም እንዳልኳችሁ የሚካኤል ሌላኛው ስሙ ሱራፊ ነው። ሱራፊ የሚለው የማን ስም ነው አልኳችሁ? የሚካኤል ሌላኛው ስሙ ሱራፊ ነው። ሱራፌል ሲባል የሚካኤል ነገድ እንዳለ በህብረት የሚጠራበት ነው። ሱራፊ ስራው ምንድነው? መስገድ ነው፣ መንበርከክ ነው፣ አምላክን አይቶ ማምለክ ነው። ለዚህ ነው በህማማት እኮ ይሄንን ስናስታውስ እኮ ይሄን ገጸ ንባብ በቅዱስ ሚካኤል አንጻር ቆመን ተንበርክከን ለከ ኃይል እንላለን፣ ለአምላክ ይደሉ እንላለን። ለአምላክ ስግደት ይገባል። ላንተ ኃይል አለ፣ ብርታት አለ፣ ኃይል ላንተ ይገባል። እኛ ምን ጨምርልህ ነገር የለም። በቅዱስ ሚካኤል አንጻር እኛን ሰግድልሃለን። ስለዚህ የሚካኤል ስግደት የሚካኤል አምልኮን የመላእኩን ስግደት የመላእኩን አምልኮ ለኢየሱስ ክርስቶስ ያደረገውን ነው ወንጌላዊው ማበረታታት ብሎ የገለጸው። ማበረታታትም ቅድም እንደ ነገርኳችሁ በምሳሌው የሚታይ ቀጥልበት፣ ሞትን አሸንፍ፣ ለህዝብ አሸንፍ፣ ህዝብህን አድን፣ በለበስከው ስጋ በተወጋው ጎንህ ዓለምን አድን፣ ስምህን ተርጉም፣ እኛ መላእክት ነን አንተ አምላክ ነህ ያለው ቅዱስ ሚካኤል ነው። ያንን ለመግለጽ ነው። እሺ ሌላኛው መልአኩ የታየው በፊት ለፊት ለኢየሱስ ክርስቶስ የታየው ትንቢቱና ምሳሌው ይፈጸም ዘንድ ነው። መዝሙር 33 ወይንም በቅንፍ 34 ከቁጥር 6 እስከ 7 ላይ እንዲህ የሚል ቃል አለ። አሁን መልአኩ ኢየሱስ ክርስቶስን አበረታታው ይላልና ምን ማለት ነው ለሚለው ነው እየተረጎምኩላችሁ ያለሁት። ትንቢቱ ይፈጸም ዘንድ ምን የሚል ትንቢት? መዝሙር 33 ወይንም 34 ከቁጥር 6 እስከ 7 ላይ ምን የሚል አለ? ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምኦ ወምኩሉ ምንዳቤሁ አድሃኖ ካለ በኋላ ምን ይላል? ዳዊት የሚያውቀው የሚቀጥልልኝ እዚህ መሃል የለም። ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ይላል። አንዳንድ ሰው ዝንቱ ነዳይ ጸርሃ የሚለውና ይታየን መልአከ እግዚአብሔር አውዶሙ የሚለው የሚገናኝ አይመስለውም፣ ለየብቻው ስላጠናው ተያይዞ መሄድ ነው። ዝንቱ ነዳይ ጸርሃ የተባለው ስለ ዳዊት መዝሙረ ዳዊትን የጸለየው ዳዊት አይደለ? ዳዊት ራሱን ደሃ አድርጎ ታሪኩ ይረዝማል በተረከው ዳዊትን ሳኦል ንጉሱ ሳኦል ሲያሳድደው ሊገለው ሲፈልግ ዳዊት የሚነግስ መስሎት ሳኦል ምን አይነት ንጉስ ሆኖ እሱን ገሎ የሚነግስ መስሎት፣ ዳዊት ግን ሳኦልን የመግደል ፍላጎትም ሐሳብም የለውም። ይሄን ያሰበው ሳኦል ነው። ሳኦልና ዳዊትን ያጣሉ እነማን ናቸው? ዘፋኞች። ዘፋኝ እኮ ያደባድባል፣ ዘፋኝ እኮ ያጣላል። ጎልያድን የሚገል እስራኤላውያንን ሊያጠፋ የመጣውን ጠላት ጎልያድን የሚያጠፋልኝ ማን ነው ብሎ ሳኦል ሲያፈላልግ ዳዊት የሚባል የእሴይ ልጅ አጠር ያለ ጉልበተኛ ወንጭፍ መወንጨፍ የሚችል ባለሙያ ያለ እሱን እናምጣልህ አሉት። አመጡለት፣ ተወዳጀ። ዳዊት ከማነው ሳኦል ከዳዊት ጋር ተወዳጀ። መወዳጀት ብቻ አይደለም፣ ልጁን ሜልኮልን ለዳዊት ዳረለት። አሁን ሰላም ናቸው። ዳዊት ግን ሄዶ ጎልያድን ድል አድርጎ ሲመለስ መንገድ ላይ ሴቶች ምን አሉ? ዳዊት እልፍ ገዳይ አለ እንጂ እዚህ ሰነፍ ሳኦል ሺህ ገዳይ ብለው ዘፈናቸውን አቀለጡት፣ አጣሏቸው። እኔ ነኝ ሺህ ዳዊት ነው እልፍ የሚገለው። ተጣሉ፣ ዘፈኑ ቀለጠ፣ ተጣሉ። ዘፈን የመጥምቁ ዮሐንስን አንገት ያስቆረጠ ነው። ታውቃላችሁ? ሄሮዲያዳ ወለተ ሄሮዲያዳ የሄሮዲያዳ ልጅ ዘፍና እስክስ ብላ እኮ ነው። በኋላ ሄሮድስ ንጉሱ ምን ላርግልሽ በዘፈን ሰክሮ ሲላት
የመጥምቁ ዮሐንስን አንገት ቁረጥልኝ። ዘፈን አንገት ያስቆርጣል። አንተ ትደንሳለህ፣ አንተ ትጨፍራለህ። እስኪ እንደው ሻይ ቡና ልጠጣ ብለ እንደው አንዱ ሆቴል በር ላይ ቁጭ ብለ ሻይ እኮ ነው ያልኩ ጠላ አላልኩ፣ ሙስኪ አላልኩ፣ ማረቂያ አላልኩ፣ ሻይ ልጠጣ ብለ አንድ ሆቴል በር ላይ ቀመስ ስታረግ ሻይህን ዘፈን ካለ አስረሽ ምቹ ሲል ሲደልቀው ምን ሲለው ከሻይ ወደ ምን ተዘዋወራለህ? ቀስ ብለ አንተ ታውቀዋለህ ዝውውርህን። ወደ ውስጥ በረንዳ ላይ ተቀመጥከው ሰውዬ ወደ ውስጥ ትገባለህ አይደል? ውስጥ ትገባና ደግሞ ከሻይ ወደ ምን ትቀየራለህ? እንደው ረከስ ድራፍት ስጡኝ ምናምን ትላለህ። አንድ ድራፍት ስትል ያዘፈን አናት ላይ ይጨፍራል አይደል? ከድራፍት ደግሞ ገንዘብ ካለ ወደ ውስኪ፣ ገንዘብ ከሌለ ወደ አረቄ ትሄዳለህ። ከዛ በኋላ ጠዋት ከቆርቂ ጋር ተጠርገህ ትወጣለህ። ሰውም አትሆንም፣ ጋኔን ይጫወትብሃል። የሰማይ ነው። ሰካራም ትሆናለህ። ዘፋኝነት የሚያመጣው ጣጣ ነው እየነገርኩ ያለሁት። ዳዊትንና ሳኦልን ያጣላው እኮ የሴት ዘፋኝ፣ በተለይ ሴቶችማ ሲችሉበት ዘፈኑን ይችላሉ። አጣሏቸው። ከዛ በኋላ ዳዊት እንዳይነክስ ብሎ ሳኦል ይሄን ያህልማ ከተዘፈነለት ሊነክስብኝ ነው ብሎ ያሳድደው ጀመር። ዳዊት ግን ደግ ነበር፣ ሩህሩህ ነበር ዳዊት። ሳኦል ዳዊትን ሲመቀኝ እግዚአብሔር እኮ ለዳዊት ነበር። የእግዚአብሔር መንፈስ ከሳኦል ራቀ ይላል። ከዛስ ሲርቅ የእግዚአብሔር መንፈስ ሲርቅ ማን እንደሚጠጋ የታወቀ ነው አይደል? ርኩስ መንፈስ ቀረበው። ከዛ ያስቃዠው ጀመር። ማንን? ሳኦልን። ከሳኦል ላይ ርኩስ መንፈስ እንዲርቅ ዳዊት በገና መች ተብሎ ያው ከዳዊት አያልፍም። ዳዊት መጣና ሳኦልን ለመፈወስ በበገናው በገና ሲመታ ሳኦል ላይ ያለው ርኩስ መንፈስ ለቀቀው። ርኩስ መንፈስ ለቆት ሳኦል ዳዊትን ሲያየው ትዝ አይለውም ዘፈኑ። ያኔ ምን አረገ? ጦር አነሳና ዳዊትን እዛው ቁጭ ባለበት ወርውሮ ግንባሩን ሊለው ሲል ቅዱስ ሚካኤል ጦሩን ያዝ አረገና አስወገደው። ክብር ምስጋና ለመድኃኔዓለም። በቃ ይሄ ሰው ይገለኛል ብሎ ዳዊት ከሳኦል ሸሸ። ሸሽቶ ከኢየሩሳሌም ከሳኦል ከተማ ጎረቤት ሀገር ጌት የምትባል ከተማ ሄደ። እዛ ሌላ ንጉስ አለ፣ አንኩስ የሚባል ንጉስ። እዛ ደግሞ አዲስ ሰው ሲገባ ወዲያው ይታወቃል። አንድ ብላቴና መልከ መልካም እዚህ ከተማ ገብቷል ተባለ። የጌት ሰው የጌት ንጉስ አንኩስ ደግሞ ማን ነው የገባው ብሎ ሲያጣራ ሰዎች ምን አሉት? አይ ከሳኦል ቀጥሎ ይነግሳል የተባለው ዳዊት የሚባል የእሴይ ልጅ ነው የገባው። እዚህ ከተማ የገባው እሱ ነው። ላንተም ለንግስና ያስፈራል አሉት። ጥሩልኝ አለ። ዳዊት እንዲህ መባሉን ሰማና ምን እንዳረገ ታውቃላችሁ? ዳዊት እንደ እብድ ራቁቱን ልብሱን ሁሉ አወለቀና ጣለ። በአፉ ላይ ምራቁ እንዲዝረከረክ ልጋጉ እንዲዝረከረክ መሬት ላይ ወደቀ። ዳዊትን ሊወስዱ የመጡ ቀጣይ ንጉስ ነው የተባለው ዳዊትን ሊወስዱ ሲመጡ እንደሚጥል በሽታ ወድቆ አረፋ ደፍቋል። ውሸቱን እኮ ነው፣ ለመትረፍ ነው ዳዊት። ከዛ ወሰዱት ንጉሱ ጋር፣ የጌት ንጉስ ጋር ወሰዱት፣ አንኩስ የተባለው ጋር። እንዴ ይሄንን ነው ይነግሳል አላችሁኝ? ይሄ በከንፈሩ ላይ ለሐጩ ሚዝረበረበውን ልጋጉ ሚዝረበረበውን ይሄንን ነው ይነግሳል የምትሉኝ? እብድ አምጥታችሁ ፍለፊቴ። ዳዊት ያኔ እብድ መስሎ ተኝቶ ይጸልያል። እግዚአብሔር ጸሎቱን ሰማው። በሉ ተንከባከቡት፣ ይዛችሁት ሂዱ አለ ንጉሱ። ያኔ ዳዊት ምን አለ? ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምዖ አለ። ማን ነው? ይሄ ደሃ ተጣራ፣ እግዚአብሔርም ሰማው። እንዳይገደል ሆነ። እግዚአብሔር ሰማው ካለስ በኋላ ወም ኩሉ ምንዳቤው አድኃኖ ከመከራ ሁሉ አዳነው። ከዛስ ይታየን መልአከ እግዚአብሔር አውዶሙ የእግዚአብሔር መልአክ ዳዊት ሲጸልይ ለዳዊት ይታየው ነበር። ቅዱስ ሚካኤል። ክብር ምስጋና ለመድኃኔዓለም ይሁን። ይሄ ትንቢት ይፈጸም ዘንድ ዝንቱ ነዳይ የተባለው ዳዊት የዳዊትን ስጋ የለበሰ ኢየሱስ ክርስቶስን የሚገልጸው ነው። ለዳዊት ይታይ የነበረ ቅዱስ ሚካኤል፣ ዳዊት ደግሞ ማን ነው? ኢየሱስ ክርስቶስ ደግሞ በጌቴ ሰማኔ። ዳዊት በሰው ሰውኛ ነው ያበደው ከሞት ለማምለጥ።
ኢየሱስ ክርስቶስ ግን ስለኔና ስለናንተ የኛን ኃጢአት ተሸክሞ ተገርፎ እንወደው ዘንድ ደም ግባት የለውም ተብሎ ፊቱ ደምቶ ወስቶ ወዙ መሬት ላይ ተንጠባጥቦ ያን ጊዜ ማታየው ቅዱስ ሚካኤል ታየው። ሚካኤል ምን ሲል ሲሰግድ ለማ ለኢየሱስ ክርስቶስ። ሚካኤል እንኳን ለኢየሱስ ክርስቶስ ለዳዊትም ሰግዷል። ክብር ምስጋና ለመድኃኔዓለም። ስለዚህ የሚያበረታታው መልአክ የሚለው ሌላኛው መልሳችን አሁን የመለስነው ትንቢቱ ይፈጸም ዘንድ ለሚለው ነው። ጽርሐ አርያም ክብርሽ ገና